ሰላም ጤና ይስጥልን እንዴት ናችሁ ውድ የአሬክስ መስፍን ቤተሰቦች እንግዲህ ዛሬ ደግሞ ስለ ክሮኒክ ኪድኒ ዲሲስ ወይም ደግሞ ስለ ሲኬዲ ነው የምናወራው ማለት ነው ሶ እዚህ ላይ እንግዲህ ኮንሲደር ማድረግ ያለባችሁ ኢሹ ስለ ኪድኒ ነው ኪድኒ ደግሞ እንግዲህ ትልቁን ድርሻ የሚጫወተው በተለይ እንግዲህ መጨረሻ ላይ መድኃኒቶችም ይሁኑ የተለያዩ ነገሮችን እንግዲህ ፊልተር አድርጎ ከሰውነታችን ውስጥ ሊያስወግድ የሚችል ነው ማለት ነው ሶ በዚህም ነው እንግዲህ የኪድኒ ሲነሳ እንግዲህ ሁለት ነገሮች አኪዩት ኪድኒ ዲሲስ እና እንዲሁም ደግሞ ክሮኒክ ኪድኒ ዲሲስ ብለን የምንጠራቸው ነው በጣም ኮመን ብለው የሚታሰቡት ማለት ነው ከዛ ውስጥ እንግዲህ በተለይ እንግዲህ ክሮኒክ ኪድኒ ዲሲስ ብለን የምንጠራው ወይም ደግሞ ሲኬዲ ብለን የምንጠራው the most dangerous ተብሎ ከሚታሰብ አደገኛው ነው ማለት ነው ይሄ ፓርት ማለት ነው ሶ ዛሬ እንግዲህ ስለ ሲኬዲ ስናወራ ኦቨርኦል በጣም ሪስፖንሲብል ለሆኑ በተለይ ከሲኬዲ ጋር ተያያዥነት ያላቸው ኬዞችን በተለይ ኮዝ ብለን የምናስቀምጣቸው አስዌላስ ደግሞ ከሲኬዲ ጋር ያለውን ክላሲፊኬሽን እንዲሁም ደግሞ ከሲኬዲ ጋር ያለውን ፓቶፊዚዮሎጂ ሌላ ደግሞ በተጨማሪ ማኔጅመንት ከማኔጅመንትም አልፎ ደግሞ እንግዲህ ማኔጅመንት ስንል እንግዲህ በመድኃኒት ማኔጅ እናደርገዋለን አንዳንድ ጊዜም ደግሞ በቤት ውስጥ ምን ማድረግ አለብን የሚባሉት በቤት ውስጥ ሴቭ የሆኑ ነገሮች ምንድን ናቸው በቤት ውስጥ ደግሞ አቮይድ ማድረግ ያለብን ሲኬዲ ላለበት ሰው ምንድን ነው እሱ የሚለውን እንግዲህ በተቻለ መጠን እንግዲህ በደንብ ክላሲፋይ አድርገን ዲስከስ የምናደርግ ይሆናል ሶ እንግዲህ አዲስ ጥናቶችም ጭምር ነው በዚህ ውስጥ ያስኩላችሁ ማለት ነው ሶ ሲኬዲ ነው ሲኬዲ እንግዲህ ክሮኒክ ኪድኒ ዲሲስ ብለን የምንጠራው ምን ማለት ነው ብለን ስናስብ ከፍቺው እንደምንረዳው ክሮኒክ ነው ሶ ክሮኒክ ኪድኒ ዲሲስ ሎንግ ተርም ኮንዲሽን ነው ምክንያቱም ለምን ሎንግ ተርም ሆነ ስንል እንግዲህ ክሮኒክ ስለሆነ ማለት ነው ለዛ ነው በመግቢያው ላይ አኪዩት ኪድኒ ዲሲስ ብያቸዋለሁ ክሮኒክ ኪድኒ ዲሲስ ብያቸዋለሁ ግን the long way wine the long term condition ብለን የምንጠራው ግን በተለይ ኢንድ ስቴጅ ሬናል ዲሲስ ብለን እስክንጠራ ድረስ ያለውን ሚያጠና ማለት ነው የያዘ ፓርት ማለት ሲኬዲ ብለን የምንጠራው ነው so it's a long term condition where damaged kidney gradually ልብ በሉ ዳሜጅ የሚሆነው እንግዲህ gradually lose their ability to filter waste and extra fluid from the blood ማለት ነው ሶ እንግዲህ በብለድ በኩል እንግዲህ የሚመጡ አሉ ጀስት ከብለድ ጋር የሚመጡት እንግዲህ እነዛ የሚጠቅሙና ማይጠቅሙ ነገሮችን ፊልተር አውት የማድረግ ስራ ነው የሚኖረው ማለት ነው ይሄ ማለት ኦልሞስት እንዴት ብዬ ላስረዳችሁ መሰላችሁ የሆነ ነገር አስቡና ለምሳሌ ድሮ እናቶቻችን የሚጠቀሙት አይበለውና ለምሳሌ አተርና ጤፍ አንድ ላይ ቢቀላቀል ጀስት እንግዲህ አተሩ እንደ ትልቅ አድርጉትና ጤፉ ደግሞ ትንሽ ስለሆነች እነሱም በወንፊት ፊልተር እናረጋለን ሶ በኪድኒም እንግዲህ ዋናው ስራው ምንድነው እሱ በተለይ እነዚህ ዌስት የሆኑ ፓርቶችን ከሰውነታችን ውስጥ ማስወገድ የሚጠቅሙ ነገሮችን ደግሞ ወደ ለሰውነታችን መስጠት ነው ስለዚህ ማንኛውም ነገር በፈለገው እንትን ምን ማድረግ አይችልም ከሰውነታችን ውስጥ መውጣት አይችልም ለምን ስንል እንግዲህ የሰውነታችን ትልቁ ጠባቂ ትልቁ ኃላፊነት የተሰጠው ማን ስላለ ማለት ነው ሲኬዲ ብለማን ሶሪ ኪድኒ ብለን የምንጠራው ወይም ደግሞ ኔፍሮን ብለን የምንጠራው ማለት ነው ሶ ይሄ እንግዲህ ሊዲንግ ቱ ቢልድ አፕ ያረጋል ይናላል ስፔሻሊ እንግዲህ ሃይ ብለድ ፕሬሸሮች እንግዲህ እንዲመጡ ያረጋሉ ምክንያቱም ሲኬዲ ፕሮብሌም ሃፕን ካደረገ ማለት ነው አስዌላስ እንግዲህ ኤክስፔክት የሚደረገው ከሲኬዲ እንግዲህ አኔሚያ ኤክስፔክት ይደረጋል ፖቴንሻሊ ኪድኒ ፌለር እንግዲህ የመጨረሻ ስቴጅ እንግዲህ ፖቴንሻሊ ኪድኒ ፌለር ብለን የምንጠራው ይሄ ማለት ኢንድ ስቴጅ ሬናል ዲሲስ ብለን የምንጠራው ነው ሶ እነዚህ ሁሉ እንግዲህ ሊሆኑ የሚችሉት እንግዲህ በተለይ እነዚህ ዌስት ፕሮዳክቶች ይሄዱና ኔፍሮን ላይ አኩሙሌትድ በሚሆኑበት ሰዓት እንግዲህ በተለይ እነዚህ የወተር ልንችላለን ወይም ደግሞ የሶዲየም ሪቴንሽን ሃፕን የሚያደርግ ከሆነ ሃይ ብለድ ፕሬሸር ቫሶኮንስትሪክሽን በመፍጠር ሃይ ብለድ ፕሬሸር እንዲመጣ ያደርጋል አስዌላስ ደግሞ እንግዲህ ኪድኒ እዛ ላይ ትልቁን ድርሻ ስለሚጫወት ከአኔሚያም ጋር የመያዝ ፕሮባቢሊቲ ያለው እንዲሁም ደግሞ የመጨረሻ ስቴጁ ደግሞ እንግዲህ የሲኬዲ ኤክስፔክት የሚደረገው እንግዲህ ኢንድ ስቴጅ ሬናል ዲሲስ ብለን የምንጠራው ነው ሶ እነዚህ ደረጃ ከደረሰ እንግዲህ የግድ ምን ያስፈልጋል ማለት ነው እንግዲህ ኪድኒ ካለ ሌላ ሪፕሌስመንት
አሊያም ደግሞ እንግዲህ ምንድነው ዳያሊሲስ ነው ሪከመንድ የሚደረገው ማለት ነው። ሶ እንግዲህ ትራንስፈረንስ ዊዝ ዳያቤቲስ ኤንድ ሃይ ብለድ ፕሬሸር ቢንግ ሞስት ኮመን ኮዝ የሆነው ተብሎ ይመዘገባል። when come to classification of CKD ስንመጣ CKD እንግዲህ ፕራይመርሊ ፎከስ አድርገን በሁለት ነው የምንከፍላቸው። በተለይ እንግዲህ ከማን ጋር ብለን ስናስብ እንግዲህ ከግሉሚናል ፊልትሬሽን ሬት እና እንዲሁም ደግሞ አንዱ ኪድኒ እንግዲህ ፕሮብሌም አለበት ተብሎ ኤክስፔክትድ የሚደረገው እንግዲህ አልቡሚኒያ ነው። ሶ እንግዲህ በግሉሚናል ፊልትሬሽን እና እንዲሁም ደግሞ በአልቡሚኑሪያ ብለን የምንጠራው በእነዚህ በሁለቱ ክላሲፋይ እናረጋቸዋል። ማንን? CKD ማለት ሶ the level of kidney function glomerular filtration is category and the level of protein in the urine ለበባሉ ዩሪን ውስጥ ያለው የፕሮቲን እና የኪድኒን ፋንክሽን ደግሞ ዲተርማይን የምናረጋው ግሉሚናል ፊልትሬሽን ሬት ነው። ሶ እነዚህ ሁለቱ ላይ ነው እንግዲህ ዲፔንድ ሆነን CKD እንደዚህ ስቴጅ ነው፣ ይሄናል ስቴጅ ነው፣ በዚህ ነው እያል ክላሲፋይ ልናረጋው እንችላለን። ስለዚህ አንዱ በዩሪን ውስጥ የሚገኘው የፕሮቲኑን ዲቴክት የምናረግበት እዛ ላይ ዲፔንድ የምንሆን ከሆነ አልቡሚኑሪያ ብለን ካታጎሪ እናረጋዋለን። ሌላው ደግሞ ከፊልትሬሽን ጋራ የተያዘ ከኪድኒ ፋንክሽን ጋራ የተያዘ ከሆነ ደግሞ ግሉሚናል ፊልትሬሽን ካታጎሪ ብለን በሁለት እንከፍለዋለን። ማንን? ስለ ኪድኒ ማለት ነው። እንግዲህ በተለይ ስለ CKD ምናወራው ዛሬ። ሶ የመጀመሪያው እንግዲህ CKD ክላሲፊኬሽን እንግዲህ CGA ስቴጂንግ ብለን ከምናስቀምጠው እንግዲህ the kidney disease ይላል improving global outcome KIDGOBLEM guideline classify CKD using 3 category often called እንግዲህ CGA staging እንለዋለን። C ማለት ኢንዲኬት የምታረገው ኮዝ ብለን የምንጠራው ሲሆን G ደግሞ ኢንዲኬት የምታረገው ግሉሚናል ፊልትሬሽን ይሆናል። A ደግሞ ኢንዲኬት የምታረገው እንግዲህ አልቡሚኒያ ማለት አልቡሚን ዩሪያ ብለን የምንጠራው አልቡሚን ዩሪያ እንግዲህ ቅድም እንደገለጽኩላችሁ ይሄ የሚያሳየው በዩሪን ውስጥ ያለውን የፕሮቲንን ዲቴክት ሊያረግ የሚችል ነው። ይሄ ማለት CKD ያለበት ሰው አንድ ሰው ፕሮቲን ኢዚሊ ምን ያረጋል? ከሰውነት ውስጥ ይወጣል። ምክንያቱም ኪድኒ ላይ ችግር ስላለ ኪድኒ እነዛ ምን ስለሚያረግ ምክንያቱም ቅድም በመግቢያችን ላይ ወታደር ነው ብላያችኋለሁ። ሰው ወታደር እንደመሆኑ መጠን ወታደር ተሌለ የሚጠብቀው ነገር ከሌለ በቀላሉ ፕሮቲኖቹም ለሰውነታችን የሚጠቅሙ ነገሮች ይወጣሉ ማለት ነው። ኮዙ ላይ እንግዲህ ብዙ ይያዛል። ከዲኤም ጋር ሊሆን ይችላል፣ ከሃይፐርቴንሲቭ ጋር እነዛ ብለን የምንጠራው አለ። ግሉሚናል ፊልትሬሽን ብለን የምንጠራው ደግሞ እንግዲህ ትልቁን ድርሻ ከሚወስደው ውስጥ እንግዲህ በተለይ አንዱ በጣም ዲቴክት የምናረግበት በጣም ትኩረት የምንስብበት እንግዲህ እሱ ስለሆነ ማለት ነው። ሶ ኤ ላይ እንግዲህ በመጀመሪያ እንግዲህ የምናወራው ስለ ግሉሚናል ፊልትሬሽን ሬት ካታጎሪ ነው። ሶ እነዚህ ደግሞ ክላሲፋይ የሚደረጉት ከጂ1 እስከ ጂ5 ብለን የምናስቀምጣቸዋለን። ሶ ጂ1 የሚባሉት እነማን ናቸው፣ ጂ5 የሚባሉት እነማን ናቸው የሚለውን በደንብ አድርገን በዚህ ክላሲፊኬሽን የምናወራ ይሆናል ማለት ነው። ሶ ኦቨርኦል እንግዲህ ይሄ ኤስቲሜትድ ግሉሚናል ፊልትሬሽን ሬት ነው። ሜጀር ሃው ዌል ዘ ኪድኒ አር ፊልተሪንግ ብለዶቹን እንዴት ፊልተር እንደሚያደርግና ኤንድ ኢስ ዩዝድ ቱ አሳይን ስቴጅ ኦፍ ዲዚዝ ነው ማለት ነው። ስለዚህ በምን ያህል አማውንት ለምሳሌ በሰዓት ውስጥ ብለን በሚኒት ውስጥ እንግዲህ ኦልሞስት በ170 ሚኒት ፐር ኤምኤል ብለን ልናስብ እንችላለን። እንግዲህ 170 የሚያክል ሊትር በሰዓት ውስጥ በኦልሞስት በአንድ ሚኒት ውስጥ ወይም በአንድ ኤምኤል ውስጥ እንግዲህ ኦልሞስት እንግዲህ 170 ኤምኤል በአንድ ሚኒት ውስጥ ፊልተር ለሚያደርግልን እዛ ላይ ዲፔንድ ሆነን ልናስቀምጥ እንችላለን ማለት ነው። እንግዲህ ለምሳሌ እንግዲህ ሜጀር ሃው ዌል ዘ ኪድኒ አር ፊልተር ብለድ and the issue is to assign the stage of disease now. So glomerular filtration is measured in ml per minute 1.73 ሜትር ስኩዌርስ ብሎ አስቀምጧል ማለት ነው። ግን እነዚህ ብቻ ሳይሆኑ ጂ1 የሚባሉት ከስንት እስከ ስንት ነው፣ ጂ5 የሚባለው ከስንት እስከ ስንት ነው የሚለውን እናያለን ማለት ነው። ምክንያቱም እንግዲህ ቅድም CKD ክላሲፋይ ስናደርግ ኮዙ ላይና ግሉሚናል ፊልትሬሽን ሬቱ ላይና አልቡሚን ዩሪያ ላይ ብለን አስቀምጠናል።
እንቀጥል እስኪ ካታጎሪያቸው እንግዲህ G1 የሚባሉት እነዚህ ናቸው G2 G3A G3B እና G4 እና G5 ነው ግሉሚናል ፊልትሬሽን ስንል እንግዲህ ml per minute per 1.73 ሜትር ኪዩብ ነው ያስቀመጠው ሶ ይሄ ኢኳሊስቱ ወይን 90 ያህሉ እንግዲህ ብለን ምናስበው እንግዲህ ሶ ይሄ የሚያሳየው እንግዲህ ከ90 በላይ ፊልተር በሚያደርግበት ሰዓት ይሄ ኖርማል ኦር ሃይ ብለን እናስቀምጣለን ስለዚህ በጣም ሪከመንድ የሚደረግ ነው ይሄን ስላችሁ እንግዲህ ፐር ሚኒት ይሄንና ኤምኤል እና ከዛ ከ90 በላይ ከሆነ ይሄ ኪድኒያችን ሰላም ነው ጤነኛ ነው ስራውን እየሰራ ነው G2 ብለን የምንጠራው ከ60 እስከ 89 ነው ሶ ይሄ ደግሞ ማይልድሊ ዲክሪዝድ ሆኖ እያልን ነው G3A ብለን የምንጠራው ከ45 እስከ 59 ነው ይሄ ደግሞ ማይልድ ቱ ሞደሬት ዲክሪዝድ ሆኖ ከ30 እስከ 44 ደግሞ ሞደሬትሊ ቱ ሲቨር ዲክሪዝድ ሆኖ ከ15 እስከ 29 ደግሞ ሲቨርሊ ዲክሪዝድ ሆኖ ስለዚህ ይሄ እንግዲህ ኦልሞስት ወዴት እየሄደ ነው ማለት ነው ወደ ኢንድ ስቴጅ ሬናል ዲሲስ እየመጣ ነው ማለት ነው ምክንያቱም ኦልሞስት እንግዲህ ወደ 30 ተቃረበ ማለት ኦልሞስት በጣም ሲቨርሊ እንግዲህ ኪድኒ ምን እየሆነች ነው ማለት ነው በጣም እየተዳከመች ነው ማለት ነው ለዚህም ነው እንግዲህ ከ15 በታች ከሆነ ደግሞ ቶታሊ እንግዲህ ይሄ ኪድኒ ፌለሪቲ ሃፕን አድርጓል ለዚህም እንግዲህ ምን እንደሚያስፈልገው ካልን እንግዲህ ዳያሊሲስ ወይም ደግሞ ትራንስፕላንት እንጠቀማለን ማለት ነው ሌላ በሁለተኛ የምናገኘው እንግዲህ ስለ ግሉሚናል ፊልትሬሽን አውርተናልና ከG1 እስከ G5 አውርተናል በተለይ G5 እንግዲህ ኢንድ ስቴጅ ሬናል ዲሲስ ብለን የእንድ ኮንክሉድ ከምናረግበት አንደኛውና ዋነኛው ምክንያቱም ፊልተር የሚያደርገው ፐር ሚኒት እንግዲህ ከ15 በታች ስለሆነ ሁለተኛው አልኳችሁ ደግሞ አልቡሚን ዩሪያ ነው ይሄ ማለት ደግሞ በሽንት ውስጥ የፕሮቲን ንጥረ ነገሮች ሲገኙ ነው ይሄ ደግሞ ክላሲፋይ የሚደረገው A1 up to A3 ነው ሶ ካታጎሪው A1 A2 A3 ስንል እንግዲህ ሚሊግራም ፐር ግራም አለ እንዲሁም ደግሞ ACR ላይ ማለት ነው ሚሊግራም ፐር ሚሊሞል ብለን ምንጠራዋለን እንግዲህ ዲስክሪፕሽናችን እንግዲህ ምንድነው የሚለው ነው ኦልሞስት እንግዲህ ይሄ ከ30 በታች ከሆነ ወይን ከ3 በታች ከሆነ ኖርማል ቱ ማይልድ ኢንክሪዝድ እየሆነ ነው ያለን ያለው ስለዚህ ትንሽ እንትን አለው ነገር ግን ኦልሞስት አሁንም ከ30 በታች መሆኑ እንግዲህ ሶ ምንድነው የሚያሳየን ያለን ያለው ኖርማል ነው ማለት እንችላለን ግን በተወሰነ ደረጃ ቀንሷል ኤቱ ብለን ምንጠራው እንግዲህ 30 እስከ 300 ነው ይሄ ማለት ደግሞ ሞዴሬትሊ ኢንክሪዝድ ነው ስለዚህ ማይክሮ አልቡሚን ዩሪያ አለን የሚለን A3 ደግሞ እንግዲህ ኦልሞስት ከ300 በላይ ከሆነ ወይም ደግሞ ሚሊግራም ፐር ሚሊሞል ካለ ደግሞ ከ30 ካለፈ ሲቨርሊ ኢንክሪዝ ማይክሮ አልቡሚን ዩሪያ እንለዋለን ይሄ ማለት ኦር ክሊኒካል ፕሮቲን ዩሪያ ማለት ነው ሶ በሽንታችን ውስጥ እንግዲህ የዩሪን የፕሮቲን አማውንት በዩሪን አለ በዩሪን ውስጥ ይታያል እያለን ሶ እንግዲህ A1 A2 A3 ስንል እንግዲህ አሁንም A3 በጣም ሲቪር ስቴጅ መድረሱን ነው የሚያሳየው ነገር ግን ከ30 በታች ከሆነ ግን በጣም ኖርማል ስቴጅ መሆኑን ነው ሶ አልቡሚን ዩሪያ እንግዲህ ስንል ምን ማለት ነው እንዳልነው እንግዲህ is a presence of protein albumin in the urine ማለት which is the key sign of kidney damage ከሚያሳየን ከሚገልጸን it is measured by albumin to creatinine ratio ይሄ ACR ብለን ምንጠራው አልቡሚን ቱ ክሪቲኒን ሬሽዮ ብለን ከምናስቀምጠው በዛ ነው ሜጀር የምናደርገው ነው ያለው ሶ ከ300 በላይ ካለፈ እንግዲህ ኦልሞስት በጣም ትልቅ ስቴጅ መድረሱ ነው ሶ ማክሮ ነው የሚለው ማክሮ ማለት በጣም ትልቅ ናቸው ከስሙም እንደምትረዱት ለምሳሌ ከ30 እስከ 300 ኮን ማይክሮ ናት ማይክሮ ማለት አልፎ በጣም ጥቃቅን ነገሮች ናቸው ልናገኝ የምንችለው ነገር ግን ይሄ የሚሆነው ማይክሮ የምናገኘው A2 ላይ ሲሆን ማክሮዎቹ ደግሞ ትልቆቹን እንግዲህ ልናያቸው የምንችለው A3 ላይ ማለት ነው ለዛም ነው ሶ እንግዲህ ይሄ ሞዴሬትሊ ኢንክሪዝድ የተባለበት ማለት ነው when come to pathophysiology of CKD ስንመጣ እንግዲህ CKD result from progressive and irreversible loss of nephron እንዲመጣ ሊያረግ ይችላል ይሄ የሚፈጠረው እንግዲህ ከምን የተነሳ ነው ከክሮኒክ ዳሜጅ ማለት ነው so the damage trigger a series of chain reaction አለው ለምሳሌ እንያቸው እስኪ
በመጀመሪያ የምናየው እንግዲህ ኢኒሻል ኔፍሮን ኢንጁሪ ነው። ሶ ኢኒሻል ኔፍሮን ኢንጁሪ ኔፍሮን ሲነሳ ፋንክሽናል ዩኒት ኦፍ ኪድኒ ስለሆነ ከኪድኒ ጋራ የኪድኒ ልጅ ማለት እንችላለን በቀላሉ ማለት። ሶ ኮዝድ ባይ ዲያቤቲክ ሊሆን ይችላል፣ ወይም ደግሞ በሃይፐርቴንሽን ሊሆን ይችላል፣ ወይም ደግሞ ግሉምኖ ኔፍሮላይተስ ብለን ልንጨራው እንችላል፣ ወይም ደግሞ ኮቶክሲን ሰብስታንሶት እና ጄኔቲክስ ብለን በምንጠራቸው እንግዲህ ኔፍሮን ኢንጁሪ እየሆነ እንዲመጣ ነው። ሶ ኢንጁሪ ኔፍሮን ከሆነ ማለት እንግዲህ ኦልሞስት እንግዲህ ዳይ ይሆናል፣ ወይ ከዛ ቀጥሎ ዳይ ከሆነ ደግሞ እንግዲህ ፋንክሽኑን ሉዝ እያደረገ ይመጣል። ሶ ሌሎቹ የመቀሩት ደግሞ ሪሜኒንግ ኔፍሮን መስት ወርክ ሃርደር ነው። ሶ ኮምፐንሳተሪ ሃይፐር ፊልትሬሽን እንዲፈጠር ያደርጋል። ሶ ኪድኒ የሚገርመው ትንጥዬ እንኳን ሆና ለምሳሌ ትልቅ ፓርቱ ከ90 ውስጥ 1% እንኳን ብትሆን ያንን ያህል ያቺ 1% አትቆምም። ይሄ ኮምፐንሳተሪ ሃይፐር ፊልትሬሽን ብለን የምንጠራው በደንብ አድርጎ እዚህ ላይ ትልቅ ድርሻ ስለሚጫወት ሪዛልቱ እንግዲህ ይሄ ግን ኢንክሪዝ ኢንትራግሉሚናል ፕሬሸር ይፈጥራል። ከዛ ፈርዘር ደግሞ ምን እንዲሆን እያደረገ ኢንጁሪ እየጨመረ ይመጣል ነው። ሁለተኛው እንግዲህ ግሉሚናል ሃይፐር ፊልትሬሽን ያለው እንግዲህ ሪሜኒንግ ኔፍሮን አንደርጎ ነው። ሶ በዚህ ውስጥ እንግዲህ ሃይፐርትሮፒ ይኖራል። ኢንክሪዝ ሲንግል ኔፍሮን ግሉሚናል ፊልትሬሽን እንዲኖሩ ያደርጋል። ሶ ለዚህ ውስጥ እንግዲህ ራስ ሬኒን አንጆቴንሲን አልዶስተሮን ሲስተም ብለን የምንጠራው እንግዲህ ምን እንዲያደርግ ያደርጋል? አክቲቬት ይሆናል። ምክንያቱም ይሄ አንዱ እንግዲህ በራሱ ሃይፐር ፊልትሬሽን ብለን የምንጠራው ራሱን በራሱ ሊቆጣጠር የሚችል ነው ማለት ነው። ሶ ኢፈረንት አርተሪያል ኮንስትሪክሽን ይፈጥራል። ሶ ሃየር ፕሬሸር ኢንሳይድ ግሉመረስ ብለን የምንጠራው ካፕሱል ኦፍ ብለን የምንጠራው በተለይ የኪድኒ ካፕሱሉ ግሉምለረስ ብለን የምንጠራው እሱ እንትን ያደርጋል ነው፣ ፕሬሸሩ ይጨምርበታል እያለን ያለው። ሶ ዚስ ክሮኒክ ፕሬሸር ኮዙ ደግሞ ምን ያመጣል? እንግዲህ ጉልበት ሲጨምርበት ወይም ደግሞ አቅም ሲበረታበት ራሱን መቋቋም ሲያቅተው እንግዲህ በተለይ ካፕለሪዎቹ እንግዲህ ዳሜጅ መሆን ይጀምራሉ። የማን የግሉሚናል ካፕለሪ ዳሜጅ። ከዛ ቤዝመንት ሜምብሬን ቲክኒንግ እየሆኑ ይመጣሉ። ምክንያቱም እንግዲህ ፍሉዶች ይኖራሉ። እነዛን ፍሉዶች በቀላሉ እየተቆጣጠረ ስላልሆነ ፖዶሳይት ኢንጁሪ እንዲመጣ ያደርጋል። ከዛ ፕሮቲን ሊክ ኢንቱ ዩሪን ውስጥ በመግባት አንዱ እንግዲህ ሲኬዲን ኢንዲኬት ከሚያደርጉበት የፕሮቲን ከዛ ነው። ሶስተኛው ፓቶፊዚዮሎጂ እንግዲህ ፕሮቲን ዩሪያ ነው። ሶ ይሄ ማለት እንግዲህ ትብሎ ኢንተርስቲሻል ዳሜጅ ነው የሚመጣው ማለት ነው። ይሄ ፊልተር ፕሮቲን ኢንተርሬናል ቲዩብልስ ማለት ነው። ወደ ሬናል ቲዩብልስ ሲመጡ እንግዲህ ፊልተር ይደረጋሉ። ዘን አክቲቬት ነው። ሰው ኢንፍላማቶሪ ሳይቶካይንስ ብለን የምንጠራቸው አሉ። ማክሮፌጅ አለ፣ ኮምፕሊመንት ሲስተም አለ። ስለዚህ እነዚህ እንግዲህ አንድ ላይ ይተባበሩና ቱቡራል ሴል ኢንጁሪ እንዲፈጠር ያደርጋል። ኢንተርስቲሻል ኢንፍላሜሽን እንዲኖርና ፌብሮሲስ ወይም ደግሞ ይሄ ስካር ፎርሜሽን ሀፕን እንዲያደርግ ትልቁን ድርሻ ይጫወታሉ ነው የሚለው። ሌላው ሬናል ፌብሮሲስ ነው። ይህ ማለት ፋይናል ነው። በጣም ፋይናል ኮመን ፓዝዌይ ብለን የምንጠራው ዘ ኪድኒ ቢካምስ እንግዲህ ስካርድ ይሆናል፣ ሃርድ ይሆናል፣ ስሞል ይሆናል። ከዛ በመቀጠል እንግዲህ ነን ፋንክሽናል እየሆነ ይመጣል። ፌብሮሲስ ድሪቨን ባይ ቲጂኤፍ ብለን የምንጠራው አንጆቴንሲን 2 ብለን የምንጠራው ኤንዶቲሊየም እና ኦክሲዳቲቭ ስትረሶች እንዲመጡ ከሚያደርግበት መካከል ነው። ታዲያ እነዚህ ነገሮች እንግዲህ ምንድን ነው ብለን ስናስብ እንግዲህ ፓቶፊዚዮሎጂ ነው የምናረው። እነዚህ ሁሉ እንግዲህ ጫናዎች ወደ ተለያየ እንግዲህ በተለይ ሲስተማቲካሊ ኢንኮንሲኩዌንስ ያመጣሉ ነው። ሶ አስ ግሉሚናል ፊልትሬሽን ሬቱ እንግዲህ ፎል በሚያደርግበት ሰዓት ፍሉድ ሪቴንሽን እንዲፈጠር ያደርጋል። ምክንያቱም ፍሉዶቹን እንግዲህ እየሰበሰበ ወደ ሌላ የሚልከው እሱ ስለሆነ ያመጣ ማለት የዴማ ሃይፐርቴንሽን ይመጣል። ኤሌክትሮላይት ኢምባላንስ ማለት የፖታሲየም አማውንት መጨመርና የፎስፌት ማለት ነው። ሜታቦሊክ አሲዶሲስ ይመጣል፣ አኔሚያ ይመጣል። ምክንያቱም የኢሪቶፓዮቲን ብለን የምንጠራው ምክንያቱም ኢሪቶፓዮቲን እንግዲህ የሚያመርተው ትልቁን ድርሻ የሚወስደው ማን ነው? እሱ ማለት ነው ኪድኒያችን ስለሆነ ማለት ነው። ከዛ አንጻር ነው፣ በዛ እንድታስቡልኝ ይፈልጋለሁ። ሌላው ደግሞ እንግዲህ ቦንዲሲስ ነው። ሶ ቦንዲሲስ በተለይ ሲኬዲ ቦንዲሲስ ብለን የምንጠራውን የሚያሳየን ነው። ሌላው ደግሞ ዩሬሚያ ነው። ይሄ እንግዲህ ቶክሲንስ አኩሙሌትስ ብለን የምንጠራው ማለት ነው። እነዚህ ነገሮች እንዲፈጠሩ ያደርጋል። ሶ ሜጀር ኮዝ ኦፍ ሲኬዲ ብለን ከምንጠራቸው እንግዲህ በጣም ትልቁን ድርሻ የሚጫወቱት ዳያቤቲክ ኔፍሮፓቲ ነው። ኦልሞስት 40-50% ግሎባሊ ነው እነዚህ ነገሮች ሊያመጡ የሚችሉት። እንግዲህ ዳያቤቲክ ኔፍሮፓቲ ብለን የምንጠራቸው እንግዲህ ማይክሮ ኮምፕሊኬሽን ብለን ከዲኤም ውስጥ ከምናስቀምጣቸው ነው። ሶ ኮዝንጓን እንግዲህ የምናስቀምጠው ምክንያቱም ሃይ ብለድ ሹገር የሚያመጣው
የግሉሚናል ቤዝመንት ሜምብሬን ቲክኒንግ እንዲፈጠር ያደርጋል። ፖዶሳይት ዳሜጅ ይመጣ ፕሮቲኑሪያ እና ግሉሜሮ ስክሌሮሲሶች ሀፕን እንዲያደርግ ስለሚያደርግ ነው። ሌላው ደግሞ ከዲኤም ቀጥሎ እንግዲህ ሃይፐርቴንሲቭ ኔፍሮፓቲ ነው። ይሄ ደግሞ በሁለተኛ የምናገኘው ኮዝ ነው። ሶ ክሮኒክ ሃይ ብለድ ፕሬሸር ምን ዳሜጅ ምን ያደርጋል? ሬናል አርተሪዎችን ዳሜጅ የማድረግ አቅም አለው። ዳሜጅ ብቻም ሳይሆን እንግዲህ ናሮዊንግ ነው በጣም እንዲጠቡ ከማድረግ ምክንያቱም እንግዲህ ሃይፐርቴንሲቭ እንግዲህ አንዱ ብለድ ቬዝላችን ናሮዊንግ ከመሆኑ የተነሳ ነው። አስዌላስ ደግሞ ስኬሚክ ፎር ኔቭሮን በቂ የሆነ እንግዲህ ኦክሲጅን ማግኘት የሚኖርበትን ነገር እንግዲህ በተለይ ኔፍሮናችን እንዲያጣ ያደርጋል ነው የሚለን። በጣም ፖዘቲቭ ማለት ግሉሜሩሎስክሌሮሲስ እንዲኖር ያደርጋል። ቬሪ ኮመን ኢን አፍሪካ እና ኢትዮጵያ ውስጥ እንግዲህ ይሄ በጣም ኮመን ነው ማለት ነው። ሲ ላይ የምናገኘው ግሉሜሩላር ዲሲስ ነው። ሶ ግሉሜሩላር ዲሲስ ብለን የምንጠራው እንግዲህ ፎካል ሴግመንታል ግሉሜሩሎስክሌሮሲስ ብለን የምንጠራው ነው ማለት ነው። ስለዚህ ኢሚኖግሎቢኖ ኤ ላይ እንግዲህ በተለይ ኔፍሮፓቲ ሀፕን እንዲያደርጋል። ፖስት ኢንፌክሽን ነገሮችም እንዲፈጠሩ ትልቁን ድርሻ ይጫወታል። ክሮኒክ ኢንተርሻል ኔፍራይተስ ብለን የምንጠራው ደግሞ ሎንግ ተርም ነንስቴሮይዳል አንታይ ኢንፍላማተሪ ድረጎችን እንግዲህ ለረጅም ጊዜ የምንወስድ ከሆነ የክሮኒክ ኢንተርሲሻል ኔፍራይተስ እንዲፈጠር ያደርጋል። ምክንያቱም እንግዲህ ሬናል ስቴኖሲሶችን በቀላሉ ዴቨሎፕ እንዲያደርግ ትልቅ ድርሻ ስለሚጫወት ነው። በቂ የሆነ ብለድ ፍሎዎች ወደሱ እንዳይመጡ በማድረግ ማለት ነው። ሄርፓል ቶክሲንስ እና ሪከረንት ዩቲአይዎች እንዲሁም ኦብስትራክቲቭ ዩሮፓቲዎች እንዲፈጠሩ ያደርጋል ማለት ነው። ምክንያቱም እዚህ ላይ ትልቅ እንትን ስላለ ፖሊሳይቲክ ኪድኒ ዲሲስ ብለን የምንጠራቸው እንግዲህ ይሄ በጄኔቲካሊ ይገኛል ተብሎ የሚታሰብ ነው። ሶ አውቶዞማል ዶሚናንት ፒኬዲ ብለን የምንጠራው እንዲሁም ደግሞ ፕሮግረሲቭ ሲስት ኢንላርጅመንት የሚኖር ከሆነ ሲስት እንግዲህ አንዱ ፖሊሲስቲክ ብለን የምንጠራው ነው። ሶ ይሄም እንግዲህ አንዱ ሲኬዲ ሀፕን እንዲያደርግ ከሚጫወት መካከል ነው። ሌላ ኦብስትራክቲቭ ኮዝ ነው። ሶ እንግዲህ ኦብስትራክቲቭ ኮዝን ብለን የምንጠራው የኪድኒ ስቶኖችም እንግዲህ ለሲኬዲ እንድንጋለጥ ያደርጉናል። ፕሮስቴት ኢንላርጅመንት ኢን ኦልደር ማን ስፔሻሊ እንግዲህ ፕሮስቴት ኢንላርጅመንት የሚፈጠረው እድሜያቸው ከ40 ወይም ከ60 በላይ በሚሆንበት ሰዓት ነው ማለት ነው። እንዲሁም ቲዩመርስ ካለ ምክንያቱም ኦብስትራክቲቭ ነው እንግዲህ እነዚህ ብሎክ ማድረግ የሚችሉ ናቸው። ሌላው ክሮኒክ ዩሪናሪ ሪቴንሽን የሚኖር ከሆነ እንግዲህ ኦብስትራክቲቭ ኮዞቹ እነዚህ ከዛ ጋር ይያዛሉ ነው። ሌላው በተጨማሪ እንግዲህ ኢንፌክሽኖች ናቸው። ኢንፌክሽኖች እንግዲህ ሪከረንት ፖሊኔፍራይተስ ብለን የምንጠራው ፖሊኔፍራይተስ በነገራችን ላይ ሲታሰብ ቀላል ይመስላል፣ ግን በጣም አደገኛ ነው። ኢቭን ኢፍ ይሄ እንግዲህ ትሪትመንቱ ራሱ ለየት ያለ ነው፣ ዝም ብሎ እንደሌሎቹ አይደለም። ኤችአይቪ አሶሺየትድ ኔፍሮፓቲዎችም ለነዚህ ትልቁን ኮንትሪቢሽን ከሚጫወቱ ናቸው። ሄፓታይተስ ቢ ኦር ሲስ ሪሌትድ ኔፍሮፓቲም ከሆነ እዚህ ላይ ትልቅ ድርሻ አላቸው። በተጨማሪ እንግዲህ ኢንቫይሮንመንታል እና ቶክሲክ ኮዝስ ነው። በተለይ እንግዲህ እነዚህ ኢንቫይሮንመንታል እና ቶክሲክ ኮዝስ ብለን የምንጠራቸው እንግዲህ በተለይ ሄቪ ሜታልስ እንግዲህ ሄቪ ሜታልስ እነ ሜርኩሪ ወይን ሊሆኑ ይችላሉ፣ ሲልቨር ሊሆኑ ይችላሉ፣ ብዙ እንትኖች አሉ እና ዲቴል ሊሆኑ ይችላሉ። ነገር ግን በተለይ ሄቪ ሜታልስ ብለን የምንጠራቸው እነዛ ትልቁን ድርሻ ይጫወታሉ። ሄርባል ፕሪፓሬሽኖቹ አንዳንድ ጊዜ ዝም ብለን በከመፈቀደ እንግዲህ በባህላዊ ምግብ የምንጠቀም ከሆነ የባህላዊ መድኃኒቶች የምንወስድ ከሆነ እዚህ ላይ ትልቅ ድርሻ ይጫወታሉ። ሌላው ደግሞ ኮንታሚኔትድ ፉድ ወይም ደግሞ ወተሮችም እንግዲህ እዚህ ውስጥ አንዱ ከኢንቫይሮንመንታል ወይም ቶክሲክ የሆኑ ፕሮዳክቶችን በመልቀቅ የሚታወቁ ናቸው። አፍላቶክሲንስ ብለን የምንጠራቸው ማለት ነው። ታዲያ ሪስክ ፋክተር ፎር ሲኬዲ ብለን ከምናስቀምጠው እንግዲህ ኦልሞስት ሞዲፋብል ብለን የምናስቀምጣቸው አሉ። ሞዲፋብል ብለን ስንጠራቸው እንግዲህ ለምሳሌ ዳያቤቲክ ሜሌተስ አለ፣ ፑር ግላይሴሚክ ኮንትሮል አክሰለሬት ፕሮግሬሽኖችን አክሰለሬት የማድረግ አቅም አለው። ሃይፐርቴንሽንም አለ። ስለዚህ ፑር ቢፒ ኮንትሮል የምናደርግ ከሆነ ግሉሚናል ዳሜጅ እንዲፈጠር ያደርጋል። እነዚህ በቀላሉ ኮንትሮል የምናደርግ ከሆነ ግን ሪስኩን የመቀነስ ፓርት አለን። ለዛ ነው ሞዲፋብል ያልናቸው። ኦቤሲቲ አለ። ኦቤሲቲ የሆነችንም ማኔጅ የምናደርግ ከሆነ ስፔሻሊ እንግዲህ በቀላሉ ይሄንን እንትን እናደርጋለን። ሶ ኢንክሪዚንግ ኢንትራግሉሚናል ፕሬሸር ይመጣል። አስዌላስ እንግዲህ የዳያቤት ሪስክ ይመጣል ነው። አራተኛ ላይ የምናገኘው ደግሞ ስሞኪንግ ነው። ሶ ኮዝስ ኦክሲዳቲቭ ዳሜጅ ነው። እንዲሁም ደግሞ አክሰለሬትድ ኔፍሮን ሎስ እንዲመጣ ያደርጋል። በተጨማሪ ደግሞ እንግዲህ ሃይ ሶዲየም ዳይት ስፔሻሊ እነዚህ ብለድ ፕሬሸሩን የመጨመር ካፓሲቲ ስላላቸው ወርሰን ኪድኒ ዳሜጅ ያደርጋሉ ነው የሚለን። ኔፍሮቶክሲክ ድረግ ብለን የምንጠራው ኔፍሮቶክሲሲቲ ብለን የምንጠራቸው ነንስቴሮይዳል አንታይ ኢንፍላማቶሪ አሚኖግላይኮሳይድ እና ሳም ሄርባል ድረጎች እንግዲህ ለዚህ ትልቁን ድርሻ ከሚጫወቱ መካከል ናቸው።
ሌሎቹ ደግሞ እንግዲህ ሪከረንት ኢንፌክሽየስ ብለን የምንጠራቸው በተለይ እንግዲህ ሪፒቲቭ ፓይሎኔፍራይተስ ነው። ሶ እንግዲህ ይሄ ስካሪንግ የመፍጠር አቅም አለው ማለት ነው። ሌላ ፕሮቲን ዩሪያ ነው። ሶ ስትሮንግ ፕሪዲክተር ፎር ፕሮግሬሽን ኦፍ የሲኬዲ አንዱ ኢንዲኬት የሚያደርጉት እነሱ ስለሆነ ካርዲዮቫስኩላር ዲስስም በተለይ ፑር ኪድኒ ፐርፊዥን ሚኖር ከሆነ በቂ የሆነ ብለድ ፍሎ ማያገኝ ከሆነ ይሄ ማለት እንግዲህ የኔፍሮን ስኬሚክ እንዲፈጠር ያደርጋል። በተለይ ይሄ ኦክሲጅኔትድ ፓርቱ የፖልሙላሪው ማለት ነው። ሶ ያንን በቀላሉ እንትን ማይል ከሆነ ማያደርሰው ከሆነ ለዚህ ነገር ያጋልጠናል ነው የሚለው። ኔክስት እንግዲህ ክሊኒካል ፊቸር ኦፍ ሲኬዲ ብለን የምንጠራቸው ሳይንና ሲምፕተሞቹ ናቸው። ሶ ኢርሊ ስቴጅ ብለን የምንጠራው ኦፍን አሰፕቶማቲክ ነው ይለናል። ሌላው ደግሞ ኖክቹሪያ ነው። ሶ እንግዲህ ማታ ማታ ኦልሞስት እንግዲህ ሽንት የመሽናት ፕሮባቢሊታችን ከፍ ይላል ማለት ነው። በተጨማሪ ደግሞ ማይልድ ፌቲግ ይኖራል። ሃይፐርቴንሽኖችም ኤክስፔክት ይደረጋል። ሌላው ደግሞ ፕሮቲን ዩሪያም አንዱ እንግዲህ በኢርሊ ስቴጅ ላይ የምናገኘው ነው። ሌት ስቴጅ ብለን የምናስቀምጠው እንግዲህ ደግሞ እንግዲህ ክሊኒካል ሲንድሮም ሲምፕተም ውስጥ እንግዲህ ኤዴማ አለ፣ ናውዣ እንደ ቮሚቲንግ አለ፣ ሩራይተስ አለ፣ አኔሚያ አለ፣ እንዲሁም ደግሞ መስል ክራምፕ፣ ቦን ፔን እና ዩሬሚክ ሲምፕተም ስፔሻሊ ኮንፊውዥን እና ፔሪካርዳይተስ ሀፕን እንዲያደርግ ያደርጋል ነው። ዘን ይሄንን ካወራ ወደ ቀጥሎ ደግሞ ወደ ማኔጅመንቱ ነው ምንመጣ ማለት ነው። ሶ እንግዲህ ይሄ ማኔጅመንቱን እንግዲህ በጣም አጠር ባለ ፉል ሰመሪው ነው የሰራሁላችሁ። ሶ እንግዲህ ኦልሬዲ ፕሮቫይድ አቫ በዘር ሾርት ሰመሪ ነው የምንጠቀመው ማለት ነው። የመጀመሪያው እንግዲህ በተለይ እንግዲህ ቢፒ ኮንትሮል የምናረግ ከሆነ ሞዲፋብል ብለን ስለጠራ ናቸው። ስለዚህ እነዚህ ቢፒ ኮንትሮል የምናረግ ከሆነ ሪስኩን በቀላሉ እንቀንሳለን ነው። ለዛም ነው አንጂዮቴንሲን ኮንቨርቲንግ ኢንዛይም ወይ አርቢ ብለን የምንራጋቸው ድረግ ኦፍ ቾይስ ናቸው። ለማን? ለሲኬዲ። ነገር ግን አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ለአኪዩት ኪድኒ ዲሲስ ግን አይሆንም። ታርጌቱ ታዲያ ምንድነው? ቢፒ ፕላስ ስንል እንግዲህ 130 ከ80 በታች መውረድ አለበት። ምን? ሲኬዲ ያለበት ሰው ቢፒ እንትኑ ፕሬሸሩ ከ130 በ80 በታች መሆን አለበት። ዳያቤቲክ ኮንትሮል ደግሞ እንግዲህ ኤስጂቲ2 ኢንሂቢተርስ ምን ብለን የምንጠራቸው ኢምፓ ግሊፍሎዚን ብለን የምንጠራቸው እንግዲህ ፈርስት ላይ ናቸው። አስዌላስ እንግዲህ ሜትፎርሚን አቮይድ ግሊሚናል ፊልትሬሽን ከ30 በታች ከሆነ ግን ምን እናደርግም ማለት ነው? አንሰጥም ሜትፎርሚን። ዲስሊፒዲሚያ ላይ ደግሞ ስንመጣ እንግዲህ ስታቲን በተለይ አትሮቫስታቲን ድረግ ኢንተራክሽኑም ከሌሎቹ በጣም እንደነለው ዛርተን በማነሶሪ አትሮቫስታቲን ሌስ ነው ተብሎ ነው የሚታሰበው። ሌላው አኔሚያ ነው። ሶ አኔሚያን እንግዲህ በአይረን እና በኢፖቲን አልፋ ትሪት ምናረግ ከሆነ በቀላሉ ምን እናረጋለን ማለት ነው? ሲኬዲን ማኔጅ እያደረግን እንሆናለን። ወይም ደግሞ ሲኬዲ እንዳይመጣ ከሚያደርገን ነው። ሚነራል ቦንድ ዲስስ ብለን የምንጠራቸው እነ ፎስፌት ባይንደሮችንም በዚህ እንጠቀማለን። አስዌላስ ቫይታሚን ዲ እና ሲና ካልሴት ብለን የምንጠራው ይሄ ማለት የካልሲየም ዴሪቬቲቮች ናቸው። ሌላው አሲዶሲስ ነው። ሶ እንግዲህ አሲዶሲስ ሚኖር ከሆነ እንግዲህ አሲድ እንግዲህ የአሲድ ሌቭሉ በጣም ከፍ ማለቱን ነው የሚያሳየው። ለዛ ደግሞ ቤዞቹን መድኃኒት ወይ አንታሲዶቹን እነ ሶዲየም ባይካርቦኔት እንጠቀማለን ማለት ነው። አንዱ ኤሌክትሮላይት ዲስተርባንስ ስንል እንግዲህ ሲኬዲ ውስጥ ሃይፐርካሌሚያ ነው። ሶ ሃይፐርካሌሚያውን እንግዲህ ትሪት ማድረግ ነው። ሶ ካልሲየም ግሉኮኔት ሃይፐርካሌሚያን ትሪት ያደርግልናል። ኢንሱሊንና ግሉኮሶቹም አንድ ላይ ስናደርግ የፖታሲየም መጠንን ይቀንሳሉ። ፖታሲየም ባይንደሮችንም በመጠቀም ምን እናደርጋለን? ትሪት እናደርጋለን። ፍሉድ ኦቨርሎድ ካለ ደግሞ ሉፕ ዳይሬቲክስ ነው። ሶ እነ ፍሩሳማይድ እንጠቀማለን። ፕሪቨንት ፕሮግሬሽን ስፔሻሊ እንግዲህ አቮይድ ናን ስቴሮይድ አንቲ ኢንፍላማቶሪ ድረጎችን አቮይድ ማድረግ አለብን። ኮንትሮል ብለድ ፕሬሸር እና ሱገርን ኮንትሮል ማድረግ አለ። ሎው ሳልት እና የፕሮቲን ዳይቶችም እንግዲህ እንድንጠቀም ሪከመንድ ይደረጋል ነው እያለን ያለው። ሶ ዌን ካምቱ እንግዲህ ድረግ ሳይድ ኢፌክት እና ማኔጅመንታቸው ላይ ስንመጣ እንግዲህ በድረግ ክላስ ያስቀመጥናቸዋለ፣ ሳይድ ኢፌክት ውስጥ ያስቀመጥናቸዋለ፣ ማኔጅመንት አለ። አንጂዮቴንሲን ኮንቨርቲንግ ኢንዛይም እንግዲህ ሃይፐርካሌሚያ ነው። ካፍ እና ኢንክሪዝ ክሪቲኒን ክሊራንስ ነው። ሶ ዋናው ታርጌቱ የፖታሲየም መጠንን ሞኒተር ማድረግ ነው። አስዌላስ ደግሞ ስዊቱ አርፒ ካፍ ካለ ደግሞ ወደ አይአርፒ እንቀይራለን ነው። አንጂዮቴንሲን ሪሴፕተር SGLT2 ብለን የምንጠራቸው እንግዲህ እነ ጄኒታል ኢንፌክሽን ኤክስፔክት የሚደረግ ነው። ሶ ለዚህ ደግሞ ምንድነው ጉድ ሃይጂን በጣም ወሳኝነት አለ። ልብ ዳይሬቲኮች እንግዲህ ሃይፖካሌሚያ ነው። ሶ ፖታሲየሞቹን እያየን ኤሌክትሮላይቶቹን ቼክ እያደረግን የሚቀንስ ከሆነ እንሰጣለን የሚለን።
ስታቲኖች በተለይ እንግዲህ ማዮፓቲ ነው። ሶ ቼክ ሲኬውና እናረጋለን። እንዲሁም ሪዲዩስ ዶሱ መቀነስ ነው። ኢሲኤ ብለን የምንጠራቸው እንግዲህ ሃይፐርቴንሽን ነው። ሶ ስሎ ታይትሬሽን ነው። አይረንስ ብለን የምንጠራቸው ኮንስቲፔሽን ኤክስፔክት ይደረጋል። ከዛ ስቱፍ ሶልትነሎችን እንግስቱል ሶልትነሎችን እንጠቀማለን። ፎስፌት ባይንደሮች እንግዲህ አፕሴት እና ሃይፐር ካልሲየሚያ ኤክስፔክት ይደረጋል። ሶ ዶዝ አድጀስትመንት ኤክስፔክት እናደርጋለን። ሶዲየም ባይካርቦኔትን ጋስ እና ብሎቲንግ ይኖራቸዋል። ሶ ይሄ ደግሞ ዶዙን መቀነስ ነው ከኛ የሚጠበቀው። ከዛ ወደ ቤታችን ስንመጣ ቤታችን ውስጥ ምን አይነት ጥንቃቄ ማድረግ አለብን? ጫወታው ስለ ሲኬዲ ነው። ሶ ሲኬዲ እንግዲህ ሴቭ የሆኑ ነገሮችን መጠቀም ያለብን በቤታችን ውስጥ ምንድን ነው? አስዌላስ ደግሞ ከቤታችን ውስጥ እንግዲህ አቮይድ ማድረግ ያለብን ምንድን ነው? ናቹራል ሆምሜድ የምንጠራቸው። ሶ ሴቭ የሚባሉት እንግዲህ ጋርሊክ ነው። ጋርሊክ ብለድ ፕሬሸርን ይቀንስልናል። ጂንጀር ነው። ጂንጀር ደግሞ እንግዲህ አንቲ ኢንፍላማቶሪ ኢፌክት አለው። ታርሜሪክ ነው። ስለዚህ ስሞል አማውንት መጠቀም እንችላለን። ሂቢስከስ ቲ ብለን የምንጠራው ቢፒን ኮንትሮል ያደርግልናል። ሞሪንጋ ብለን የምንጠራቸው አንቲኦክሲዳንት ነው፣ ይጠቅመናል። ሪዲዩስ ሳልቶችን መቀነስ፣ እነዚህ ሴቭ ብለን የምናስቀምጣቸው ነው። ሊሚት ፎስፌት ፉዶችንም እንጠቀማለን በተወሰነ ደረጃ ማለት ነው። ኮንትሮል ፕሮቲን ኢንቴኮችንም እንዲሁም ደግሞ አዲኬት ሃይድሬሽን እንዲኖር ማድረግ መቻል አለብን። አቮይድ መደረግ ያለባቸው ስታዲያ እነማን ናቸው ብለን ስናስብ ደግሞ ሄርባል ሰፕሊመንት ዊዝ አናውን ኮንተንት ያለባቸው ቶታሊ ማይታወቅ አድራሻው ምኑ ማይገባን ካለ እነዛን እንትን ማድረግ አለብን። አቮይድ ሊኮሪሲን ሩቶቹን ጆንስ ዋርት ብለን የምንጠራቸው ጂንሰንግ ብለን የምንጠራውን ኖኒ ጁስ እና አሪስቶልቺያ ብለን የምንጠራቸውን በሙሉ እንግዲህ አቮይድ ማድረግ መቻል አለብን። ሶ ጠቅለል ስናረገው ሲኬድን ሀሳባችንን ወደ አንድ ስናመጣው እንግዲህ ፓቶፊዚዮሎጂ ያልነው እንግዲህ ኔፍሮሎስ የሚፈጠር ከሆነ ሃይፐርፊልትሬሽን ይኖራል። ከዛ እንግዲህ ፕሮቲኑሪያ፣ ከዛ ፌብሮሲስ፣ ከዛ ኪድኒ ፌለሪት እንዲመጣ ያደርጋል። ሜጀር ኮዝ ያልነው ዳያቤቲክ አለ፣ ሃይፐርቴንሽን አለ፣ ጄኔቲክስ ብለን የምንጠራ ክሮኒክ ኢንፌክሽንስ ብለን የምንጠራ ናን ስቴሮይዳል አንቲ ኢንፍላማቶሪ ብለን የምንጠራው ፒኬዲ ብለን የምንጠራው አለ። ሪስክ ፋክተራቸው ብለድ ፕሬሸር፣ ሱገር፣ ኦቤሲቲ፣ ስሞኪንግ፣ ቶክሲንግ፣ ኤጅ፣ ፋሚሊ እና ፋሚሊ ሂስትሪ ያሉትን ብለናል። ትሪትመንታቸው አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስ ለማን ለብለድ ፕሬሸሩ፣ ኤስጂኤልቲ ለማን ለሱገሩ ኢንሂቢተርስ፣ ስታቲኖቹ ለማን እንግዲህ ለኦቤሲቲም ሊሆን ይችላል ወይ ኮሌስትሮል አለ። ኤስ ብለን የምንጠራቸው አለ። ፎስፌት ብለን ባይንደርስ ብለን የምንጠራቸው አሉ። እነዚህን ሁሉ እንጠቀማለን። ድረግ ኦፍ ቾይዝኛችንም ስንመጣ እንግዲህ አንጂዮቴንሲን ኮንቨርቲንግ ኢንዛይም ኢንሂቢተርስና ቢፒ እና ፕሮቲኑሪያ ትሪት ስለሚያደርግልን፣ ኤስጂኤልቲ2 ብለን የምንጠራው ደግሞ ዳያቤቲክን በቀላሉ ትሪት ያደርጋል። ስታቲኖችንም እንጠቀም። አቮይድ ማድረግ ያለብን እነማንን? ስቴሮይዳል አንቲ ኢንፍላማቶሪ እና ኔፍሮቶክሲንግ የሆኑ ሰብስታንሶችን በተቻለ መጠን አቮይድ ማድረግ አለብን። ሆም ሬሜዲ እንግዲህ ሎው ሳልት ሪከመንድ ይደረጋል። ውሃ በቂ ውሃ እንድንጠጣ ሪከመንድ ይደረጋል። አድራሻቸው የሚታወቁ ሴቭ የሆኑ ሄርቦቹን ደግሞ መጠቀም እንችላለን። ሶ አይ ሆፕ እንግዲህ ዛሬ ስለ ሲኬዲ ብዙ ነገር እንዳገኛችሁበት ተስፋ አረጋለሁ። ሶ ይሄም እንግዲህ በእናንተ ጥያቄ ነው። ሶ ለእያንዳንዳችሁ ደግሞ ሁሉንም ጥያቄ መመልሰላችሁ ይሆናል ማለት ነው። እስካሁን ድረስ ከኔ ጋር ስለነበራችሁ አመሰግናለሁ። ይቆየን። ቻው። መልካም